የሳውዲ መንግስት ከውጭ ሀገራት ሰራተኛ የሚያስገቡ ድርጅቶች የሚቀጥሩበትን ህግና መዋቅር ሊቀይር ነው። ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቨል። በዚህ ቪዲዮ የሳውዲ መንግስት የሰራተኛና ሰሪ ማሻሻያ ምን ይመስላል፣ የሚሻሻሉት ህጎች ምን አይነት ይዘት አላቸው፣ ህግጋቱን በማያከብሩ ድርጅቶችና ተቋማት ላይ የሚወሰዱት እርምጃዎች ምን አይነት ይዘት አላቸው። እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ እነዚህን ሁሉ በዝርዝር እናያለን። ሐሳቡን ከወደዳችሁት ቪዲዮን ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። እንደተለመደው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ግብዣችን ነው። የሳውዲ መንግስት ከውጭ ሀገራት ሰራተኛ የሚቀጥርበትን ህግና ሳውዲ አረቢያ ውስጥ የሚገኙ የተለያዩ ግለሰቦችና ድርጅቶች የውጭ ሀገራት ሰራተኞችን የሚቀጥሩበት ህግ ሊያሻሽል እንደሆነ ያሳወቀው ገልፍ ኒውስ የተባለውና በመካከለኛው ምስራቅ እንዲሁም በአረቡ ዓለም ታዋቂ የሆነው የመገናኛ ብዙሃን ነው። ገልፍ ኒውስ እንዳሳወቀው በመጀመሪያ ደረጃ ሳውዲ ውስጥ የሚገኝ አንድ ቀጣሪ ግለሰብ አሊያም ድርጅት ትክክለኛውን የውጭ ሀገራት ሰራተኞች የቅጥር ሂደት ተከትሎ ሰራተኛ የማይቀጥር ከሆነና ቫሊድ የሆነ የሥራ ፍቃድ የማይሰጥ ከሆነ 10,000 የሳውዲ ሪያል እንደሚቀጣ ነው የተነገረው። እንደ መረጃው ከሆነ በሳውዲ አረቢያ ሚኒስትሪ ኦፍ ሂውማን ሪሶርስ ኤንድ ሶሻል ዲቨሎፕመንት የሚባለው ተቋም እንዳሳወቀው አሁን ያለው የሌበር ማርኬት ሬጉሌሽን ብዙ ነገር እንደሚቀረውና በጣም መሻሻል እንዳለበት ነው የተገለጸው። ከነዚህ ማሻሻያዎች መካከል አንድ ተቋም ሰራተኛ የሚቀጥርበትን መንገድ ኤሌክትሮኒካል መሆን አለበት፣ ማኑዋል የሰራተኛ ቅጥር ሂደት መቅረት ይኖርበታል ወይም መሻሻል ይኖርበታል የሚል ሐሳብ አላቸው። በዚህ መሰረት የሰራተኞቻቸውን መረጃ ኤሌክትሮኒካል በሆነ መንገድ የማይዙና ይህንን ህግ ተላልፈው የሚገኙ ተቋማትና ግለሰቦች ሌላ ቅጣት እንደሚጠብቃቸው ነው የተናገሩት። የሳውዲ አረቢያ የሌበር ሚኒስትር የሆኑት አህመድ አልራጂ እንዳሉት ይህ አጠቃላይ የሰራተኛ ቅጥር ህግ ማሻሻል የተፈለገው አንደኛ የሌበር ማርኬቱን የተረጋጋ ለማድረግ ነው። ሌላኛው ደግሞ ሀገሪቷ በሌሎች ሀገራት ዜጎች ያላትን ተቀባይነት ከፍ የማድረግ ዓላማ እንደያዘ ነው ሚኒስትሩ የተናገሩት። በዚህ የሳውዲ አረቢያ መንግስት የሰራተኛ ቅጥር ህግ ማሻሻያ መሰረት ስትሪክት ናቸው። ለሰራተኞቹ እጅግ ጥቅም የሚሰጡ አሰሪዎቹ ግለሰቦችና ተቋማት ደግሞ ህግ ቢጥሱ ምን አይነት ቅጣት እንደሚጠብቃቸው ወደሚያብራራው ጉዳይ ስናልፍ እንደ ሰራተኛ ህጉ ማሻሻያ ከሆነ እድሜያቸው ከ15 ዓመት በታች የሆኑ ሰራተኞችን ቀጥረው የሚያሰሩ ድርጅቶችና በዚህ የእድሜ ክልል ውስጥ ያሉ ታዳጊዎችን ከውጭ ሀገራት የሚያስገቡ ተቋማት ከፍተኛ ቅጣት እንደሚጠብቃቸው ነው የተገለጸው። ታዳጊዎችን ቀጥሮ ከማሰራት ጋር በተያያዘ 50 የሚደርሱ ቀጣሪዎችና ግለሰቦች አርቲክል 167 የሚባለውን ህግ በመጣሳቸው 2000 የሳውዲ ሪያል ቅጣት ተጥሎባቸዋል። በሳውዲ መንግስት የሰራተኛ ህግ ማሻሻያ መሰረት ሌላው ለቅጣት የሚዳርገው ጉዳይ የሰራተኞቻቸውን ፓስፖርት አሊያም ሬዚደንስ ፐርሚት ከሰራተኞቻቸው ደብቀው ራሳቸው ጋር የሚያስቀሩ ተቋማት በእያንዳንዱ ሰራተኛ 3000 የሳውዲ ሪያል እንደሚቀጡ ነው የተነገረው። በአዲሱ የሳውዲ አረቢያ ሌበር ሎ መሰረት አንድ ተቋም እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎችን በስራ ላይ ከማዋል ባለፈ የታዳጊዎቹን ሌሎች መብቶች የሚጥስ ከሆነ በእያንዳንዱ ቫዮሌሽን 1500 የሳውዲ ሪያል የሚቀጣ ይሆናል። ሌላው በማሻሻያው ለቅጣት የሚዳርገው የሳውዲ መንግስት አዲሱ የሰራተኛ መተዳደሪያ ህግ ማተርኒቲ ሊቭን ይመለከታል። በሰራተኞቻቸው የእርግዝናና የወሊድ ጊዜ ማተርኒቲ ሊቭ በማይሰጡ ተቋማት ላይ ከፍተኛ ቅጣት እንደሚደርስ ነው የተነገረው። ይህንን የወሊድ ፈቃድ ከመስጠትና መከልከል ባለፈ የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በናሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት በጊዜ ግቡ። በድርጅቶቻቸው ውስጥ 50 እና ከዛ በላይ የሚሆኑ እናቶችን ቀጥረው የሚያሰሩ ከሆነና ከነዚህ 50 እናቶች መካከል 10 ከ6 ዓመታት እድሜ በታች ልጆች ካሏቸው ተቋማቱ ቻይልድ ኬር ወይም ነርሰሪ የማዘጋጀት ግዴታ አለባቸው። ይህንን ህግ ተላልፈው በሚገኙና አሟሉ የተባሉትን በማያሟሉ የሳውዲ አረቢያ ግለሰቦች አለም ተቋማት ላይ 3000 የሳውዲ ሪያል ቅጣት ይጣልባቸዋል።
እያንዳንዱ ቀጣሪ ድርጅት አሊያም ተቋም የሰራተኞቻቸውን መረጃና ሰነድ በአግባቡ ኤሌክትሮኒካሊ የማይዙ ድርጅቶች በእያንዳንዱ ሰራተኛ 1000 የሳውዲ ሪያል ቅጣት ይጣልባቸዋል። በሳውዲ መንግስት የውጭ ሀገራት ሰራተኞች ቅጥርን በተመለከተ ከፍተኛ ቅጣት ወደሚያስጥሉት ጉዳዮች ስናመራ ከውጭ ሀገራት ሰራተኛ ለማስገባትም ሆነ ለመቅጠር ፍቃድ የሌላቸውን ግለሰቦችና ድርጅቶችን ይመለከታል። በዚህም መሰረት አንድ ሳውዲ ውስጥ የሚገኝ ግለሰብ አሊያም ተቋም የሳውዲ ዜግነት ያላቸው አሊያም የውጭ ሀገራት ዜጎችን በሰራተኝነት መቅጠር ከፈለገ የሳውዲ ዜጋ የሚሆን የውጭ ሀገራት ሰራተኞችን ለመቅጠር የሚያበቃ በቂ ህጋዊ ግራውንድ ሊኖር ይገባል። ሰራተኞችን የመቅጠር ህጋዊ መሰረት ሳይኖራቸው አገር ውስጥ ያሉም ሆነ ከውጭ ሀገራት ሰራተኛ በሚቀጥሩ ድርጅቶች ላይ ከፍተኛ ቅጣት የሚጣል ነው የሚሆነው። ህጋዊ ፍቃድ ሳይኖራቸው ለመጀመሪያ ጊዜ ሰራተኛ በሚቀጥሩ ድርጅቶች አሊያም ግለሰቦች ላይ 200,000 የሳውዲ ሪያል ቅጣት እንደሚጣል ነው የተነገረው። ግለሰቡ አሊያም ድርጅቱ ይህንን ጥፋት ለሁለተኛ ጊዜ ደግሞት ከተገኘ ቅጣቱ ወደ 220,000 የሳውዲ ሪያል ከፍ የሚል ነው የሚሆነው። ድርጅቱ ካለፉት ሁለት ጥፋቶቹ ሳይማር ቀርቶ ለሶስተኛ ጊዜ በተመሳሳይ ድርጊት ውስጥ ከተገኘና ምንም አይነት ፍቃድ ሳይኖረው የውጭ ሀገራትም ሆነ የሳውዲ ዜጎችን የሚቀጥር ከሆነ 250,000 ወይም ሩብ ሚሊዮን የሳውዲ ሪያል እንደሚቀጣ ነው ህጉ ያስቀመጠው። እንደምታውቁት የሳውዲ መንግስት ከፍተኛ የሰራተኛ እጥረት ስላለበት ከህንድና ባንግላዴሽ ከፊሊፒንስና ስሪላንካ እንዲሁም ከኢትዮጵያና ከአፍሪካ ሀገራት ከፍተኛ ቁጥር ያላቸው ሰራተኞችን እንደሚወስዱ ይታወቃል። እንግዲህ ይህ የውጭ ሀገራት ዜጎችን በሳውዲ አረቢያ የሚቀጥሩ ድርጅቶችና ግለሰቦች የማሻሻያ ህግ ለሰራተኞቹ የተሻለ እንደሚሆን ይጠበቃል። ለቀጣሪዎቹ ድርጅቶች ግን ጠበቅ ያለ እንደሆነ ነው እየተገለጸ የሚገኘው። ወደፊት በምን መንገድ አፕላይ ይደረጋል? ምን አይነት ለውጦች ይኖራሉ? ለሰራተኞቹስ ምን አይነት ፕሪቪሌጆች ይዞ ይመጣል? ወደፊት የምናየው ነው የሚሆነው። እንግዲህ ለዛሬ የሳውዲ መንግስት የሰራተኛ ህግ ማሻሻያን በሚመለከት ገልፍ ኒውስ የተሰኘው የመገናኛ ብዙሃን ያጋራውን መረጃ ለእናንተ ይጠቅማል ብለን ባሰብነው መንገድ በዚህ መልኩ ወደ እናንተ አድርሰናል። በዚህ ጉዳይ ላይ ሐሳብና አስተያየት ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከኮሜንት ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችን አሉ። በዛ መንገድ ሐሳብ አስተያየታችሁ ልታጋሩን ትችላላችሁ። ወደፊትም ተመሳሳይ ይዘት ያላቸው ከኢሚግሬሽንና ከቪዛ ከኤርላይንስና ከአቪዬሽን ኢንዱስትሪ ጋር የተገናኙ ጉዳዮች ወደ እናንተ እንዲደርሱ የዚህ ቻናል ቤተሰብ ሆናችሁ እንድትወዳጁን በአክብሮት ጠይቃችኋለሁ። ይህንን ቪዲዮ እያያችሁ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በምትለውን በተን ተጭናችሁ እንድትወዳጁን በድጋሚ እንጠይቃችኋለን። ወደፊትም ተመሳሳይ ይዘት ያላቸው መረጃዎችን ማጋራታችንን እንቀጥላለን። ፕሮግራማችንን ለማታውቁ ዘወትር ማክሰኞ ምሽት 12 ሰዓት እና ዘወትር አርብ ምሽት በተመሳሳይ ሰዓት ተመሳሳይ ይዘት ባላቸው ጉዳዮች እንከሰታለን። ከዚህ በተጨማሪ ወደ እናንተ በፍጥነት መድረስ አለባቸው አስቸኳይ ናቸው ብለን የምናስባቸው ጉዳዮች ካሉ ከተለመዱት ቀናትና ሰዓታት በተጨማሪ ወደ እናንተ የምንደርስ ነው የሚሆነው። ከዚህ በተጨማሪ የሀገር ውስጥም ሆነ ኢንተርናሽናል የበረራ ትኬት ታስፈልጓችሁ ከሆነ በራችን ክፍት ነው። ከበረራ ጋር የተገናኙ መረጃዎችን ከፈለጋችሁ የቴሌግራማችንን ዩዘር ኔም ዲስክሪፕሽን ቦክስ ላይ የምታገኙት ይሆናል። በዛ መንገድ ሐሳባችሁን ወይም ጥያቄያችሁን ልታደርሱን ትችላላችሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ቪዲዮ ላይክ እና ሼር ስላደረጋችሁ እንዲሁም የዚህ ቻናል ቤተሰብ ሆናችሁ ስለተወዳጃችሁን ከልብ አመሰግናለሁ። መልካም ጊዜ